ጎሽን ልጄን ቤተክርስቲያን ይዘሽልኝ ሄድሽ አይደል? ተባረኪ። አመሰግናለሁ። ለምንድን ነው የምታመሰገኘኝ እንዴ? ምንም ምስጋና አያስፈልገውም። ለምንድን ነው የምታመሰገኘኝ? ምክንያቱም ስለመረቁኝ። ጎበዝ ልጅ። ምርቃት ትወጃለሽ ማለት ነው። ምርቃት የሚጠላ ማን አለ ብለው ነው አባዬ? ምርቃት የማትጠይ ከሆነ ቆንጆ ምርቃት እንድመርቅሽ አንድ ነገር አድርጊልኝ። ምን ላድርግልዎት? ልጄን ተይልኝ። ወደ መጣሽበት ደግሞ ተመለሽ። እዛ ሂጂና ሹክክ ብለሽ እንደመጣሽ ሾካካ ወደዛ ወደ መጣሽበት ተመለሽ። እሺ አባዬ። እንዴ አንቺ ስወጣ ዝም ብለሽ ነው የምታይ? እና ምን ማድረግ ነበረብኝ? አታስቆምኝም? ላስቆም ነበር ግን አንተ ፈጥነህ ወጣ። ምናልባት የምትሄድበት ቦታ ካለ ብዬ ነው። ከመቼ ወዲህ ነው ሲሄድ ዝም ብለሽ የምታይ? መሬት ላይ እየተንከባለልሽ አልነበር እንዴ እምትማጠኝኝ እምትለምኝኝ? ዛሬ ግን ተናድጄ። ምን አይነት ሰው ነው? ሰው እንዴት ቆይ በዚህ ልክ ክፉ ይሆናል? ምን አለሽ? እንዲለምነው ነው የጠበቀው። እባክህ አትሂድብኝ እንድለው። ይሄ ባለጌ እና አትለምኝም ነበር? ለምን እንደማትለምኝ? ለምንድን ነው የምለምነው? በድግምት ተብትቦ ያስቀመጠኝን ሰውዬ እባክህ አትሂድብኝ ብዬ እግሩ ላይ ወድቄ ለምነው ነው? አዎ እግሩ ላይ ወርቀሽ ለምኝኝ ካለሽ አንቺም እግሩ ላይ ወርቀሽ ትለምኛለሽ። ግዴታሽ ነው። ለምንድን ነው ግዴታ የሚሆነው? ምክንያቱም ከላይሽ ላይ የሚወርድበት ብቸኛ መንገድ እሱ ስለሆነ። ከላይ ላይ እንዲወርድ መለማመጥ ሳይሆን ማባረር ነው ያለብኝ። ማባረሩ ይደርሳል። የሚቀድመው ነገር ምን እንደሆነ ታውቂያለሽ? አንገትሽን ደፍተሽ አድርጊ ያለሽን ነገር በሙሉ ማድረግ። ከዛ በኋላ ብሎ ነገር የለም። ይወዲት ይሄንን ሰውዬ ካሁን በኋላ ላይ አልፈልግም። እሱን ላይም ካልሽ ባልሽን ዳግመኛ አታየውም። ባልሽ የት እንዳለ የሚያውቀው እሱ ብቻ ነው። እሺ ምን ላድርግ? ምንም እንዳልተፈጠረ አስመስይ። እንደነቃሽበት ካወቀ ዳግመኛ በእጁ ለማስገባት ምንም ነገር ያደርጋል። ሄሎ እርሶ መቼን አባብዬ እንዴት ነው? ደግሞ መጀመሪያ ለራሴ አልጠጣም፣ ለፍቅሬ ነው አሳልፌ የምሰጠው። እንዴ ጠጪ እንጂ ለምንድን ነው የማትጠጪው? የወዲት አሰሪ ወይዘሮ ቅድስት የቀድሞ የባለቤቷን እናት እንደደበደበቻት የወዲት ስትነግራት እጅግ ተጸጽታ እንዴት እንደዚህ ላደርግ እችላለሁ? ምን ነክቶኝ ነው? በማለት እየተጸጸተችና ይቅርታ በመጠየቅ ላይ እያለች እሳቸውም አላምንሽም፣ ከዚህ በፊት እንደዚህ ብለሽ መልሰሽ አስረሽ ገርፈሽኛል፣ ላምንሽ አልችልም እያሉ እያለ እንግዲህ በረከት ተብዬው ደግሞ ድጋሚ እንደዚህ የሆነችው እኔ ላይ ይሄን ሁሉ ቁጣ ያመጣችው ነቅታብኝ ነው በማለት ተመልሶ ሄዶ ድጋሚ ያንን የሚለማመጠውን ሰው እየተለማምጦ እሷን ድጋሚ እንድትጠጣው እያስገደዳት የወዲትም ባለቤትሽ የቀድሞ ባለቤትሽ የት እንዳለ የሚያውቀው እሱ ብቻ ስለሆነ ያለሽ አማራጭ ያለሽን ነገር ሁሉ እሺ በይው በማለት ይሄን ምክር ስታቀርብላት እኔ ይሄን ነገር አልቀበለውም፣ ማባረር ነው ያለብኝ፣ ካባረርሽማ እየባሰ ድጋሚ ሌላ ነገር ነው የሚያደርግብሽ፣ ባለቤትሽንም ድጋሚ ልታዩአችም ያለበትን የሚያውቀው እሱ ብቻ ነው በማለት ይሄን ምክር ስለለገሰቻት እሷን ምክሯን ተቀብላ ያላትን ሁሉ እሺ እያለች እንግዲህ ድጋሚ ኮተቱን ያን መተት የሚለውን ነገር አሰርቶ አምጥቶ ውሃም ጭልኝ በማለት ወደ ውስጥ ስትገባ የምትጠጣው ነገር ላይ አሰርቶ ያመጣውን ጨምሯል። ጠጭ እያላትም እሷም ለመጠጣት ከብዷታል። ምክንያት ውስጥ ተረድታለች። አሁን ነቅታለች። ልትጠጣውም ወደ አፏ ብትወስደው ነገር ግን ከብዷታል። ትጠጣ ይሆን? ሰላም ጤና ይስጥልኝ ውድና የተከበራችሁ መላለም ያለች ኢትዮጵያና ኤርትራዊት ናቸው። እኔ እግዚአብሔር ይመስገን ደህና ነኝ። የእናት ክፍል ድራማ ክፍል 63 አብረን እናያለን። ወይዘሮ ወርቄም አስቻለው ልጃቸው ፀሐይን ለማግባት ዝግጅት ላይ ነው። ነገር ግን ወይዘሮ ወርቄ በጭራሽ እኔ ከማንም ተራ ሰራተኛ ልጄን ላጋባው አልችልም፣ አልፈቅድም በማለት ከልክላለች። እንደከለከለች ናት። አስቻለውም ተራ ሰራተኛ የምታያትን ልጅሽ ወዷታል፣ አፍቅሯታል፣ መከልከላችም ምርጫዬን መቀበል ግድልሻል፣ ካልሆነ ደግሞ እሷን ተከትዬ ቤትሽን ለቅቄልሽ እሄዳለሁ በማለት አብሮ ሊወጣ ሲል ትተኛት ሂድ፣ እሷ ትጣልኩ እንጂ አንተን መቹ ጣልኩኝ፣ ፍላጎቴን ካላከበርሽልኝ፣ ምርጫዬን ካልወደድሽ አብሬ የመሄድ ምርጫዬ ነው፣ በፍጹም አንቺን የነፍሰ ገዳይና ወንጀለኛ የነበርሽ እናቴን መርጬ የወደድኳትን ትቼ አንቺ ጋር መኖር አልመርጥም በማለት ጥሎ ሊሄድ ሲል እንግዲህ ሁለተኛ አላስቀይምብህም በማለት ወይዘሮ ወርቄ ድጋሚ መለማመጥ ጀምራለች። ቅድስትም የወይዘሮ የድሮ የባለቤቷን እናት ይቅርታ አድርጊልኝ፣ ልጅሽንም ፈልጌ ያገኘዋለሁኝ፣ እኔ ተገድጄ ነው እንጂ ወድጄ አይደለም ይሄን ነገር ያደረግኩት፣ እንደምወደው እንደማፈቅረው ታውቂያለሽ እያለች የድሮ ማንነቷን አማቷን እያስታወሰች አሁን ያለችበትን ስታይ እጅግ በጣም እያዘነች ድሮ የነበረችበት አማቷ ሽቅርቅር የነበረች ሴትዮ አሁን ኮሰስ ብላ ስታያቸው ሁላ እየፈራችና እየተሳቀቀች ልትገሊ ነው፣ ልታንቂ ነው፣ ልትደበድቢ ነው ስትላት እጅግ በጣም ተገርማ እሷ ራሷ በነገሩ ግራ ተጋብታ ወይዘሮ ቅድስት እንዴት ይህን ሁሉ አድርጋለሁ?
ይሄ በረከት ተብዬው ምን አይነት ክፉ ሰው ቢሆን ነው? የባለቤቴ ወንድም ወይም ደግሞ ጓደኛው ነበር እኮ። እንዴት ነው እሱን ባሌ ብዬ ልጠራው የቻልኩት? ምን አይነት ክፉ ሰው ቢሆን ነው ይሄን ሁሉ ያደረገው? ምን አይነት ተንኮል ቢኖረው ነው? ምን አይነት ጨካኝ ቢሆን ነው ጓደኛውን አሳብዶ ጎዳና ጥሎ እናቱንም እኔ በእጄ እንዳሰቃያት ያደረገው? ለዛም ወዳት የማከብራት የነበረች እናቱን በዚህ ልክ ሳዋርዳት ምን አይነት ጭካኔ ነው? ምን አይነት ክፉ ሰው ነው? ምን አይነት ራስ ወዳድ ነው? እያለች ወይዘሮ ቅድስት ተገርማለች፣ ግራም ተጋብታለች። ማባረር ነው ያለብኝ አሁን ብትል፣ የወዲት ግን ባልሽ ያለበትን እስከምናውቅ ድረስ ማባረር ሳይሆን ምርጫው ያለሽን ሁሉ አድርግ ያለቻት። ነገር ግን ያለት ሁሉ እንግዲህ ደግሞ ያን የማያምንበትን ኮተት አስበጥብጦ ጠጭ እያለ እዛ አስመትቶ ወይም ደግሞ አስደግሞ አምጥቶ ጠጭ እያለ እያስገደዳት እያለ እሷም ደግሞ ለመጠጣት በጣም ቀፏት። ብርጭቆውን ካፏ ላይ ደቅና ለምን አጠጩም ጠጩ እያለ እሱም አይን አይኗን እያያት እሷም ብርጭቆውን አይን አይኑን እያየችው ቪዲዮ አለቀ። ተጠጣው ይሆን ወይስ ደግሞ ነቄ ስላለቻውን ከጠጣው ድጋሚ አይ ወይዘሮ የባለቤቴን የድሮ እናቱን ላስቀይማት እችላለሁ፣ ይሄን ነገር ካደረኩ ድጋሚ እሷን ልደበድባት እችላለሁ ብላ አጠጣው ይሆን ወይስ ተጠጣ ይሆን? እሱን እንግዲህ በቀጣይ የምናይ ይሆናል። እንደኔ ባጠጣው ጥሩ ነበር። የወዲት ምክር ሰምታ ልጠጣው፣ ከጠጣች መልሳ ትለወጣለች እና ከባድ ነው።